መሰረተ ልማት ለእግር ኳስ እድገት ዋናው የጀርባ አጥንት ነው። ልማት በሌለበት ቦታ ላይ ብዙ ታዳጊዎች ብቅ ብለው ይጠፋሉ። ትልቅ ደረጃ ለመድረስ ያላቸው ጉጉትና ፍላጎት ባጭሩ ይቀጫል። በማዕከላዊ ኢትዮጵያ ክልል ሀላባ ዞን በሀላባ ቁሊቶ ከተማ በመንግስትና በሕዝብ ተሳትፎ የሀላባ ሁለገብ ስቴዲየም የመጀመሪያ ዙር ግንባታ አስመልክቶ የከተማዋን እድገት፣ የክለቡን ታሪክ የሚመጥን ሜዳ እየተሰራ ስለመሆኑ የሀላባ ልማት ማህበር ዋና ስራ አስኪያጅ አምሩላ ጠላ የተናገረው የሀላባ የእግር ኳስ ታሪኩ ረጅም ነው። ከ60ዎቹ ከ50ዎቹ የነበረ ታሪክ ያለው ነው። ትልቅ ስም ያለው ታሪክ ያለው ምንም እንኳን የሀላባ ከነማ ፕሪሚየር ሊግ ባይገባ ግን ታሪኩ ረጅም ትልቅ የኳስ ታሪክ ያለው ግን ስቴዲየሙ ለሀላባ እግር ኳስ ታሪክ የሚመጥን አይደለም። ከተማውን በጣም እያደገች ነው ያለችው። እያደገች ያለችም ከተማ ደግሞ ስቴዲየም ያስፈልጋታል። የነበረው ስቴዲየም ለሀላባ ከተማ እድገት ጋር የማይመጥን በመሆኑ ስለዚህ ከተማዋ ለቱሪስት መስህብ የሚያረጋት የስፖርት የቱሪስት ማዕከል የሚያረጋት ስቴዲየም መገንባት አለ ተብሎ ህዝብ ውይይት ተካሂዶ እንግዲህ ከፍተኛ ንቅንቅ ይሄ የሁሉ እስከዛሬ የመጣንበት የህዝብ ተሳትፎ ተሞክሮ የተጠቃለለበት ነው ማለት ይቻላል። ታዳጊዎች ህልማቸው ላይ ለመድረስ በእግር ኳስ ጨዋታ ላይ ተጫዋቾች ከተመልካቹ የሚመጡ ተጽዕኖዎችን ለመቋቋም ደረጃውን የጠበቀ ሜዳ መገንባቱ ሚናው የጎላ እንደሆነ የጠቆመን ሰይድ አደም የሀላባ እግር ኳስ ክለብ ቴክኒክ ኮሚቴ ሰብሳቢ ነው። ደህንነት ሲኖር ዳኞችም ተጫዋቾችም በሚኖራቸው የእግር ኳስ ውድድር ውስጥ ምንም አይነት ከተመልካች የሚመጡ ተጽዕኖዎችን ተቋቁመው በነጻነት ኳስ ተጫውተው በነጻነት ያላቸውን ጥበብ ለስፖርት አፍቃሪው አሳይተው ራሳቸውም ከጊዜ ወደ ጊዜ እያደጉ የሚመጡበት ሁኔታ ይፈጠራል ማለት ነው። ለታዳጊዎች ተስፋ ህልማቸው ላይ ለመድረስ ግባቸው ላይ ለመድረስ የሀገሪቷን ስፖርት ላይ ደርሶ ለመታየት ግብ ስለሚኖራቸው ታዳጊዎች ግባቸው የሰፋ እንዲሆንና ይሄን የመሰለ ሜዳ ላይ ደግሞ መጫወት ፍላጎት እንዲኖራቸው አስተዋጽኦ ያደርጋል። አምሩላ ጠላ የይዞ እንደተናገረው የሀላባ ሁለገብ ስቴዲየም የመጀመሪያ ዙር ግንባታ የሳር ማልበስ ስራዎች መጠናቀቁን ከዓለም አቀፍ የእግር ኳስ አስተዳዳሪ አካል ፊፋ የእውቅና ሰርተፊኬት መቀበላቸውን የገለጸው የመጀመሪያው ፌዝ ይሄ የምታየው ነው። የሳሩ ይነጠፋል፣ መሮጫውን እንሰራዋለን። ይሄ የዙሪያ መቀመጫው አሁን እየተሰራ ያለው እሱ የመጀመሪያው ፌዝ አካል ይሆናል። ስክሪኖች፣ መብራት ምናምን እናስገባለን። ግን ዋናውን ትሪብል እዛ ጋር ያለው እሱ ሁለተኛ ፌዝ ላይ የምንጀምረው ነው። በዚህ ጫዋታ አስጀምረንበት ውድድር እየተካሄደበት ነው። ያው ሜዳ የሚገነባው ፊፋ አፕሩቭ አድርጎልናል። እንትን ሰጥቶናል፣ ሰርቲፊኬት ደርሶናል። ይፋ አላረግነውም እስካሁን ድረስ ወደ 1 ቢሊዮን ብር ከህዝብ ቃል አግኝተናል። ከሊስትሮ ጀምሮ እዚህ ደግሞ የመንግስት ሰራተኛ አመራሩ፣ አርሶ አደሩ በሬዎቹን ፍየሉን እየሰጠ የገነባው ስቴዲየም ነው። ስቴዲየም የእግር ኳስ ክለቦች በደጋፊዎቻቸው ፊት መጫወታቸው ለተሻለ ውጤት ያበቃቸዋል። እናም ሰይድ አደም ይናገራል። የሀላባ እግር ኳስ ክለብ ለዓመታት በሜዳው አልተጫወተም። የስቴዲየሙ መሰራት ደጋፊው ክለቡን በቅርበት የሚያይበት እድል የሰፋ መሆኑን የጠቆመው ይሄን ክለባችን እየወጣ ነው የሚጫወተው ሌላ ቦታ ነው። አሁን ህዝቡ ክለቡን ካየ ኦልሞስት ወደ 7-8 አመት አካባቢ ሆኗል ማለት ነው። ሚናፍቀው ክለብ አለ፣ እንዲያየው ሚናፍቀው ክለብ አለ። ክለባቸውን እዚህ ሜዳቸው ላይ አገራቸው ላይ በደጋፊዎቻቸው ላይ የማየት እድሉ ሰፊ የሆነ እድል ይፈጥራል ማለት ነው። በምድባችን አንደኛ ሆነን እየመራን ነው። በዚሁ ከቀጠልን ወደ ፕሪሚየር ሊግ እንገባለን። ፕሪሚየር ሊግ ስንገባ ደግሞ ምናልባት ብዙ ተመልካች ባለው ሁኔታ ብዙ የሀገራችንን ትላልቅ ክለቦች እዚህ ሜዳ ላይ የማየት ተስፋና አገራችን ላይ ባሉት ስፖርቶች ላይ እቺ ከተማም የራሷን የሆነ አስተዋጽኦ ታበረክታለች የሚል እምነት አለኝ። ለስቴዲየሙ ግንባታ ከህብረተሰቡ ከ1 ቢሊዮን ብር በላይ ቃል ከተገባው 400 ሚሊዮን ብር እስካሁን በተግባር ላይ እንደዋለ ተወላጁ ቃሉን በተግባር እንዲለውጥ መልእክታቸውን አስተላልፈዋል። በአንድ አመት ውስጥ ከህዝቡ በተሰበሰቡ ብዙ ወደ 1 ቢሊዮን ብር ቃል ብናሰባስብም ወደ 400 ሚሊዮን ብር አካባቢ ነው ወደ ተግባር የተቀየረው። ወደ ብዙ ብር ይቀራል ገና ያልተሰበሰበ ብር ማለት ነው። ከ60% ቃል ከተገባው አልተሰበሰበም። ይሄ ውጭ ያለው ብዙ ሰዎች ቃላቸው በፌዝ እያደረግን ነው እየሰበሰብን ያለን። 1 ሚሊዮን ከሰጠ በ3 ጊዜ እንዲከፍል፣ 2 ሚሊዮን ቃል የገባው እንደዚህ በ2-3 ጊዜ ቃል እንዲተገብር ነው ያደረግን ያለ ነው። ስለዚህ ይሄ የመጀመሪያው ሰው ያዋጣው ብር ውጤት አምጥቷል።
ውጤት አሳይቷል። አሁን ቀሪውንም ለመጀመር ደግሞ ሰው ቃሉን ወደ ተግባር እንዲለውጥልን ነው እኔ መልእክቴን ማስተላለፍ። በህዝባዊ ድጋፍ የሚወዳደሩ የአንደኛ ሊግ ላይ አላባ ሸገር አለ። ዛላ የቀይ ዛላ እግር ኳስ ክለብ ደግሞ አንደር 20 ፕሪሚየር ሊግ ላይ ይወዳደራል። እነዚህ ሁለት ክለቦች ህዝባዊ መሰረት ያላቸው ክለቦች ናቸው። ከህዝብ ነው ሀብት እየሰበሰቡ ከደጋፊዎቻቸው ነው ሀብት እየሰበሰቡ ኳሱን ወደ አንድ ደረጃ ከፍ እያደረጉት የመጡት። እነዚህ ክለቦች ለሀላባ ከነማ ግብአት ናቸው።